ስለ ስውሯ ማርያም መረጃ ላወጣ ነው። አንደኛ አቡነ ቀለሚንጦስ ይሄን ነገር በደንብ ያውቁታል። ብፁዕ አባታችን አቡነ ቀለሚንጦስ ሸገር ሲቲ ጣፉ ፖሊስ ጣቢያ ይገኛሉ። እኔ ለምኛቸዋለሁ፣ እግራቸው ላይ ወድቄ ለምኛቸዋለሁ። እሳቸው ግን ልጅቷ አደገኛ ነች፣ ሌላ ነገር ታስደርጋለች ብለው አስፈራርተውኛል። ብፁዕ አባታችን አቡነ ቀለሚንጦስ አርፈው ይቀመጡ። በርባንን ለማስፈታት ጳጳስ ወደ እስር ቤት ሄደዋል። ብፁዕ አባታችን አቡነ ማትያስ እንኳን ቢመጡ አይገቡም ያለችው ማስረጃ ኖሮ ነው እስካሁን ድረስ ያልተያዘችው። እናትየው ሄዳ ከጫካ ነው አስከሬን ያነሳችው። አሁን ከታሰረች በኋላ ለማስፈታት ጥረት የሚያደርጉት እነማን ናቸው? ሮብ ቀን በሬት አድሯል ታምነኛለህ? ያንተና የአጸደ ማርያም ጥል ምን ነበር? እመቤቴ በሶ ሹጡ ብላለች እንዴ ብዬ ስጠይቃቸው ምን አገባሉ? ትሰራ ከነበረ ጥቅም ተካፋይ ነበር እኮ ይከፈል ነበር ከሱ። የግድያ ሙከራ ተደረገብኝ። ማዘር ቤትም ከሌሊቱ 7 ሰዓት ድረስ ሰው ላኩ። ገዳዩ ከጳጳሱ ጀምር ነው የሚጀምረው። ለአራት ነው የደበደበው፣ ለአራት ማለት። ስለዚህ አጸደ ማርያም ግን በህጋዊ ነው የዘረፈች ያለችው። ዝዙ ብንሰርክም ባንሰርክም እንኳን ክርስቲያን ነው መሬት እንኳን ኦርቶዶክስ ነው። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። እነዚህም ዛሬ የማስመለከታችሁ ቪዲዮ ስለ ስውሯ ማርያም አንዲት ሴት ግለሰብ ቅጥረኛ ጋርድ በመቅጠር ሰዎችን እያስደበደበች የምትገኝ ግለሰብ እንደታሰረች ይሰማልና እንዲሁም ደግሞ አቡነ ቀለሚንጦስ እሷን ለማስፈታት ብዙ እየተሯሯጡ እንደሆነ እየሰማን እንገኛለን። በዛ ደብር ላይ የትሩፋት አገልጋይ የነበረ አንድ ግለሰብ ያደረጉትን ነገር በግልጽ በይፋ አውጥቶታልና ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን አድርጉ። ሰበር ዜና አሁንም ማስተዋልን አጸደ ማርያምን ለማስፈታት የሰሜን ሸዋ ሀገረ ስብከት ብፁዕ አባታችን አቡነ ቀለሚንጦስ ሸገር ሲቲ ጣፉ ፖሊስ ጣቢያ ይገኛሉ ማለት ነው። ስለዚህ ይሄ ጉዳይ ከቤተ ክርስቲያን ጋር ምንም የሚያገናኘው ነገር የለም። ልጅቷ ወንጀለኛ ናት። እባኮት የሰሜን ሸዋ ሀገረ ስብከት ብፁዕ አባታችን አቡነ ቀለሚንጦስ አርፈው ይቀመጡ። ልጅቷ ወንጀለኛ ናት። ስለዚህ ይሄ ነገር ጉዳዩ መንግስት ስለያዘው እርሶ አይመለከቶትም። ስለ ስውሯ ማርያም መረጃ ላወጣ ነው። ይህን ቪዲዮ ላይ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉት። እንግዲህ ስውሯ ማርያም ላይ አስተዳዳሪ ነኝ ብላ ሴት አስተዳዳሪ ነኝ ብላ እያስቸገረች ያለችው ማስተዋል የምትባል እቺ ልጅ ታስራለች። እንደታሰረች ታውቃላችሁ። ግን እሷን ለማስፈታት አቡነ ቀለሚንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ፣ ሀገረ ስብከቱ አጠቃላይ ሰዎች ተሰብስበው ለማስፈታት ሽርጉድ እያደረጉ ነው። ለምንድን ነው ለማስፈታት እየሞከሩ ያሉት? ምንድነው እሱ እየተነካባቸው የሚለው ነገር ልንገራችሁ፣ መረጃ አወጣለሁ። ምክንያቱም ማስተዋል ከተያዘች ማስተዋል ካበቃላት ብዙ ሚስጥር ይዛለች። ብዙ ሚስጥር ነው ያዘችው። አንደኛ አቡነ ቀለሚንጦስ ይሄን ነገር በደንብ ያውቁታል። ስውሯ ማርያም ላይ የሚሰራውን ግፍና በደል፣ ማጭበርበር፣ የሰውን ማጭበርበር፣ የህዝበ ክርስቲያን ማጭበርበር በደንብ ያውቁታል። ለምንድነው ታዲያ ዝም ያሉት ለሚለው ነገር እኔ ለምኛቸዋለሁ፣ እግራቸው ላይ ወድቄ ለምኛቸዋለሁ። እሳቸው ግን ልጅቷ አደገኛ ነች፣ ሌላ ነገር ታስደርጋለች ብለው አስፈራርተውኛል። ያቁኛል፣ እዩ ይባላሉ። ሸንኮራ ዮሐንስ መጥቼ ነው የለመንኩት። አንድ ሁለተኛ መረጃ እንዳይወጣ የፈለጉት የሀገረ ስብከቱ አስተዳዳሪ ዋናው ስራ አስኪያጅ የእህታቸው ልጅ ነው ያገባው። በዘመር ነው ግንኙነታቸው። ማስተዋል በሚሊዮን ብር ነው የምታስገባላችሁ። ያ መረጃ እንዳይወጣ። ሁለተኛ ደግሞ ማስተዋል የምትሰራው በመተትና በጥንቆላ ነው። ህዝበ ክርስቲያኑ እንደፈለገ የነዳች እንደፈለገ የምታረቀው በጥንቆላና በመተት ነው። እኔ እስካሁን ድረስ አውቄ ዝም ብያለሁ። ብዙ መድረክ ላይ ያስወጣሻቸው የምታስተናግሪያቸው በብር ገዝተሻቸው ታሪክ ቤተክርስቲያን ውስጥ የሌለ ታሪክ አባቶች አሉ፣ ስውራን አባቶች አሉ፣ ድንግል ማርያም ምናምን እያልሽ በብር እየገዛሽ ሰውን እየገዛሽ ነው ስታስነግሪ የነበርሽው። ብዙ ጉድ አለ ስውሯ ማርያም፣ ብዙ ጉድ አለ። አቡነ ቀለሚንጦስ እና አብረው የነበሩ ሰዎች አገረ ስብከቱ ስለሚዋረድ ነው እሷን ለማስፈታት እንደዚህ የሚሮጡት። ከዚህ በኋላ እንደ አባት ነግሮኖታል፣ እናከብሮታለን። እግዚአብሔር የሾሙት ነው። እምቢ ካሉ ግን ከቤተ ክርስቲያን አይበልጡ። እኔ ዱርዬ ነኝ፣ እንደ ዱርዬ ነው የምናገረው ከዚህ በኋላ። እምቢ ካሉ ማለት ነው። እጆትን አንሱ። ከወንበዴ ጋር ክርስቶስን ከካዲ ሴትዮ ጋር እጆትን አንሱ። እምቢ ካሉ ጉድ እናገራለሁ። ይሄ የጥንቆላውና የመተቱን አብሶ እናገራለሁ። ሰውን ጉድ አርጋችሁታል። እንደ አገር ስብከቱ ይፈልጋል፣ እርሶም ይፈልጋሉ። ምክንያቱም የህዝበ ክርስቲያንን ብር በዝብዛችኋል። በዝብዛችሁ ለራሳችሁ ጥቅም አርጋችኋል። እናገራለሁ። ስውሯ ማርያም ያለው ጉድ
በጆሮአችሁ ባሰሙት ጥሩ ነው። ብዙ ጉር ነው ያለው። ይሄው ዝም ብዬ ነው። ብዙ ሰውን ከጥቅም ውጭ አድርጋችሁታል። ብዙ ሰውን መዝብራችኋል። የህዝብ ሀብት ነው የመንዘራችሁ። ጸረ ሙስናና ኮሚሽን እንደ ኮራፕሽን ሙስና ስላለበት እዛ ቤት ውስጥ በትልቁ ትፈልጋላችሁ። ሁላችሁም ሀብታችሁን ታስመዘግባላችሁ ኬት እንዳመጣችሁ። ብዙ ጉር ነው ያለው እዛ ቤት ውስጥ ቤተሰቦች። አሁንም እናገራለሁ እቺ ልጅ እስከመጨረሻው ተይዛ ለህግ ቀርባ ያለው ነገር እስካልነገረች ድረስ እንደዚህ የምትነካኩ ከሆነ ጉር ነው የማወጣው። ለቤተ ክርስቲያን ብዬ ነው ዝም ያልኩት። አሳልፎ እንደመስጠት ስላሰብኩት ነው። እምቢ ካላችሁ ግን ብዙ ጉድ አለ እናገራለሁ። ማንም ምንም አታመጭም፣ ቅንጣት ነገር ማለት ነው። እንግዲህ እንደሰማችሁት ነው። እቺ ልጅ ብዙ ነገሮችን አድርጋለች ቤተክርስቲያን ላይ። ቤተክርስቲያንን ለግል ጥቅሟ አውላለችና እቺ ቤተክርስቲያን ደግሞ ለኛ ሁሉ ነገራችን ናትና ይሄ ነገር ደግሞ መሆን የለበትም። አቡነ ቀሌሜንጦስም ከዚህ ነገር ቢቆጠቡ ይሻላል። በዚህ ልክ እሷን ለማስፈታት ባይሯሯጡ ይሻላል ብዬ አስባለሁ። ከዚህ በፊት እንዳሳየዋችሁ ቪዲዮ በዚህ ልጅ ተደብድቦ የተገደለ አንድ ግለሰብ ነበርና ይሄንን ግለሰብ ሞተ ሲባል አንድም አባት ሄዶ አልጠየቀም፣ ለምን ሞተ፣ እንዴት ሞተ የሚል ነገር። ግን እቺ ግለሰብ በመታሰሯ ብዙ ውጣ ወረዶችን እያለፉ አባታችንም ፖሊስ ጣቢያ ድረስ በመገኘት የማይሆን ተግባር እያደረጉ ነው። ከዚህ ተግባሩ ደግሞ የምርም ቢቆጠቡ ይሻላል። ስለዚህ ልጅ በሰፊው አንድ ወንድማችን ከአርያ መካሻ ጋር ቁጭ ብሎ ያወራው ነገር አለ። ረጅም ቪዲዮ ነው። ይሄን ቪዲዮ በሚገባ ስሙትና የራሳችሁን አመለካከት የራሳችሁን እይታ እስኪ ኮሜንት ላይ ግለጹልኝ። አጸደ ማርያም የምትባለው ግለሰብ በቁጥጥር ስር ዋለች። እውነት ነው? አዎ እውነት ነው። የት ነው በቁጥጥር ስር ዋለችው? አዎ አጸደ ማርያም በቁጥጥር ስር ዋለችው በጣም ብዙ በደል አርሳ ነበርና ለህግ አካል አሳወቅን። ጫጫም ነም ደብረ ብርሃን ነም እስከ ሀገረ ስብከቱ አቡነ ቀሌሜንጦስ ህግ ክፍሉም ድረስ አሳውቀን ነበር። በግድያው ዙሪያ ማለት ነው። አንድ ያሰላ ልጅ እናቱን ጸበል ለማስጠመቅ እዛ ለማጸበል ሄዶ እንዛው ያገለገለ ባለበት ሰዓት የበረከት ስራ በሚሰራበት ሰዓት በተልካሻ ምክንያት ሞባይል ሰርቃል ተብሎ በሷ ግብረ አበሮች በአስተባባሪዎቿ ነው ተቀጥቅጦ የተገደለው። ይሄ ነገር ለምንድን ነው ስንል ህግ ይዞታል ብሎ ዝም አሉ። ተደፋፈነ። 2 ወር ከምናምን ሞላው። አሁን ይሄን ጉዳይም በቲክቶክ ይዤ የመጣው ነኝ። መጀመሪያ ሳመጣ እረፍ ነው መገደሉ ማስረጃ ኖሮ ነው። አዎ ማስረጃ ኖሮ ነው እስካሁን ድረስ ያልተያዘችው። ያው የተገደለው ልጁ እዛ ገዳም ውስጥ ነበር። እዛ ቤተክርስቲያን ጉራኔ ነበር የሚያገለግለውና ቤት ተከራይቶ ያከራያል ከገበሬዎች በ25 ብር ተከራይቶ በ50 ብር ያከራያል እና የትሩፋት ስራ ይሰራል እዛ ገዳም ውስጥ ማለት ነው። እና ያን በሚሰራበት ሰዓት ስልክ ሰርቃል ተብሎ ተወልደ በሚባል ግለሰብ ቢሮ ተጠርቶ ማታ ላይ የት እንደገባ አይታወቅም። መሞቱ እንኳን የታወቀው እናትየው ሄዳ ከጫካ ነው አስከሬን ያነሳችው። ማን እንደገደለው ግን አይታወቅም። ተሸፋፍኗል እስካሁን ድረስ። እህትየውን በስልክ አናግሬያታለሁ። እንመጣለን ብለው ነበር። ሚዲያውን ፈርተው ይሁን ምን ፈርተው እንደሆነ አላወቅኩም። መምጣት አልቻሉም። እሱን አናግሬያት ነበር። ግን ፖሊስ የያዛቸው ይሄ ሁሉ ጥቆማ ደርሶት ፖሊስ አልያዛትም ነበር እስከ 2 ወር ጊዜ ድረስ። አሁን ከትላንት ወዲያ ነው በእሑድ ዕለት ቁጥጥር ስር ውላለች። የምትገኘው ጫጫ ከተማ ነው ወይስ የት ከተማ ላይ? አዎ አሁን እሷ የምትገኘው አጸደ ማርያም በአጠቃላይ ሾፌሮችን የምታስደበድብ ግለሰብ ናት። በብዙ ነገር ነው የምንጠይቃት እኛ። አንደኛ ሾፌሮች ከክፍለ ሀገር ሄደው እዛ ቦታ ላይ ገንዘብ ካልከፈሉ አይገቡም። ከ10 ሺህ ብር እስከ 20 ሺህ ብር እስከ 30 ሺህ ብር። ይሄ ነገርም ክሱ ምናምን ነገሩ ነገር ጨራርሰን እኛ ለህግ እንድትቀርብ አድርገን ዝም አሉ የጫጫ ፖሊሶችም። አጠቃላይ በውስጥ ግን እየሰሩ ነው ተብሎ እስካሁን ዝም ተብሎ ነበር። እኛ ግን ከሸገር ሲቲ የጣፉ ፖሊስ ጋር ባረግነው ጥምረት ስውሯ ማርያም በ21 አሁን ባለፈው ጽዮን በ21 አክብራ ማታ ላይ ስትመጣ ብር በማዳበሪያ ጭና በፒካፕ መኪና እሱን ሲከታተሉት አምልጦ እሱ ደብረ ብርሃን ገባ በማዳበሪያ የተጫነ ብር ይዛ። እሷ ግን በቦርሷ ወደ 700 ምናምን ሺህ የሚጠጋ ብር እንደያዘች ከነ ግብረ አበሮቿ የሸገር ሲቲ ጣፉ ፖሊስ ጣቢያ ኬላኔ በቁጥጥር ስር አውሏታል። አሁን የተያዘችው ብር ትርፍ በመያዟ ብቻ ነው። ትርፍም ይዛለች። እንደገና ሾፌሮችን ብዙ ሾፌሮችም አስደብድባለች። የተጎዱም አሉ። እስከ አካል ጉዳተኛ በጥፊ እየተመታ ሽንቱን ላይ የሚሸና ልጅ አለ እስካሁን ድረስ ከመናኸሪያ። እሱንም እናመጣዋለን። በጣም ጥሩ። በዚህ ጉዳይ ላይ ትላንትና ብዙዎች ለማስፈታት ይጥሩ ነበር የሚል መረጃዎች ሰምቻለሁ። ሀገረ ስብከቱ ጋር ስትነጋገሩ ሀገረ ስብከቱ በእሷ ጉዳይ ላይ ጠበቃ ቆሞላቸው ማለት ጥብቅና ቆሞላታል የሚል መረጃ ሰምቻለሁ። ስለሱ ጉዳይ እስኪ አስረዳይ እስቲ። አዎ እኛ በቁጥጥር ስር ያው የኦሮሚያ ፖሊስ ሸገር ሲቲ እንግዲህ የጣፉ ፖሊስ ጣቢያ በቁጥጥር ስር ከኋላ ሰዓት ጀምሮ ቲክቶክ ላይ ገብተን ለህዝቡ እያሳወቀን ነበር። በቲክቶክም ጓደኞቼም አሉ እነ ያብስራም እነ ፍቅር የሚባሉ የተለያዩ ግለሰቦች አሉና ከኛ ጋር በጥምር የሚሰሩ ቀጥታ
እሷ በቁጥር ስር እንደዋለች ጣፉ ፖሊስ ጣቢያ ገባች። ጠዋት እኔ ግን አቡነ ቄሌሜንጦስ ሀገረ ስብከቱ የሰሜን ሸዋ ሀገረ ስብከት ቀጥታ አባቶችን ልከው የተለያዩ ግለሰቦችን ልከው ሲያስፈራሩ ነበር። እኛም ማለት ነው እየተደወለ ከዛ በኋላ ሰዎቹ ልከው ፖሊስ ጣቢያ ለማስፈታት ሲሞክሩ እኛ ደግሞ ጉዳዩን ቲክቶክ ላይ አቀጣጠል ነው። ይሄ ነገር እስኪጣራ ድረስ አንለቅም አሉ። ፎቶም አለ ጫካ ውስጥ የተነሳችው ከታጠቀ ኃይል ጋር ማለት ነው። ምናልባት ካያችሁ ቲክቶክ ነው ያለ ፎቶ። ግማሽ እየሰማሁት ያሉት መረጃዎች ከፋኖም ጋር ተሰራለች የሚል አለ። ራሷን ደግሞ አዲስ አበባ ስትመጣ ደግሞ ከኮሚሽነሮች ጋር እየሰራሁ ነው የሚል መረጃ አላት። እነዚህ በድምጾች እኔ ጋር ደርሰውኛል። እዛ ደግሞ ሚኒሾች አሉ የሚል አለና ቤተክርስቲያን የራሷ ሚኒሻ አላት እንዴ ወይስ ያሷ ነች ሚኒሻ አላት? አዎ ሌላውን የጸጥታ አካል እኛ አናቃቸው። እዛ ጋር ማን እንዳለ እኛ አናቃቸው፣ ማን እንደሚሰራ። እኛ ግን ያየነው የተታጠቀ ኃይል ነው። የራሴ ሚኒሻ ኃይል አለኝ ብላ አስታጥቃቸው መሳሪያ ይዘው ሹፌር ወረዛ ጭኖ ከሄደ ማንኛውም ሰው ከየትኛውም ሀገረ ስብከት ቢሄድ አታስገባም። እንኳን እናንተ ይቅርና ብፁዕ አባታችን አቡነ ማትያስ እንኳን ቢመጡ አይገቡም ያለችው በሪከርዱ ላይ እንደሰማችሁት ማለት ነው። ስለዚህ እዛ ሄደ ሰው እንዳለ የራሷ ጋርዶች አሉ፣ ሽጉጥ የታጠቁ ክላሽ ያዙ አሉ፣ የተለያየ ልብስ የሚሊተሪ ልብሶች፣ የተለያየ ጸጥታ ኃይል የመከላከያ ሊሆን ይችላል፣ የፌዴራል ሊሆን ይችላል፣ የክልል ፖሊስ ሊሆን ይችላል፣ የለበሱ ሰዎች ታስደበድባለች እዛ ቦታ ላይ እና እነሱን ነው የምናውቃቸው። እዛ ቦታ ላይ የራሷ እንደ ጋርድ ነው የምትጠቀማቸው። አሁን ከታሰረች በኋላ ለማስፈታት ጥረት የሚያደርጉት እነማን ናቸው? አሁን ይህን የሚያደርጉት የሰሜን ሸዋ ሀገረ ስብከት ብፁዕ አባታችን አቡነ ቄሌሜንጦስና በእነሱ በሀገረ ስብከቱ ስር ያሉ አባቶችና ስውሯ ማርያም አስተዳዳሪ እነ ታድዬ አጠቃላይ እዚያ ያሉ ግለሰቦች ናቸው በጣም እየሮጡ ያሉት እሷን ለማስፈታት። ትላንትና እስር ቤት ድረስ ሄደው ነበር አሉ የሀገረ ስብከቱ ሊቀ ጳጳስ ከሰማሁት አንጻር። ሌላኛው ደግሞ የሰማሁት መረጃ የካርሲ መጥቶ እዛ ሲጠመቅ የሞተው ልጅን ወይ ደግሞ እዛ አገልግሎት ሲፈጽም የሞተው ልጅን እንደሞተ ሰምተው ማናቸውም ጥያቄ አልጠየቁም። ማናቸውም ሄደው እዚህ ደብር ላይ ሰው ተገደለ ብለው ማናቸውም የሀገረ ስብከት አባቶች አልሄዱም፣ የሚመለከታቸውም አልሄዱም ነበረ። አሁን ግን እሷ ስትታሰር ሄዱ የሚሉት መረጃ እንደምምን እንዴት ታየዋለህ አንተ? አዎ በጣም ከባድ ነው። ያው ስውሯ ማርያም ላይ ይሄ ብቻ አይደለም፣ ብዙ ግፎች አሉ። ከዚህ በፊትም ሮማንም አቅርባው ነበር ይህን ጉዳይ፣ ህዝብም ጆሮን ሰጥቶ አልሰማትም። ብዙ ነገር ተናግራለች ሮሚ ማለት ነው። ሮሚ የባህል ልብስ የባህል ምግብ ቤት ብዙ ነገር ተናግራለች። ይሄ ልጅ ደግሞ እዛ ቦታ ላይ በሰዓቱ ሞቶ አስክሬን እናትየው ይዛ መታ አሰላኔ ወስዳ ስትቀብር ማንም ከጎኗ የሆነ ሰው የለም። ይሄ ነገርም ሲሆን ሀገረ ስብከቱ የሚያውቃል፣ ሄዶ እንኳን ያጣራ ሰው የለም። ሀገረ ስብከቱ ህግ ክፍልም ደውለን እኛ የለንም። እናትየው ግን የሟች ልጅ የሟች የፋሲል እናት ሄዳ ከእህትየው ጋር ጠይቀው እንኳን ምላሽ አልሰጧቸውም። አሁን ግን አጸደ ማርያም ታስተረች ከተባለ ሰዓት ጀምሮ እስካሁን ድረስ ሩጫዬ ናቸው። ይሄ ነው ያለው ነገር። አንድ ነገር ልጠይቅ በዛው፣ ምክንያቱም አንተ እዛ አገልግሎት ስትሰራ ነበረ። የኛ ተመልካች ደግሞ መረጃ የውሸት መስማት አይፈልግም። ትሰራ ከነበረ ጥቅም ተካፋይ ነበርክ ወይ? ይከፈል ነበር ወይ? ከሷ ተጋይተስ ከሆነ አሁን አብረህ ምስክር የሆንክባት ለሚለው ጥያቄ ምንድነው ምላሽ? በጣም አሪፍ። ይሄ ቲክቶክ ላይ ብዙ ሰዎች ኢንቦክስ ላይ የሚጠይቁን ጥያቄ ነውና ብዙን ጊዜ ያው ጉዞ አስጓዥ ነው ይባላል ምናምን ብዙ ነገር ይባላል እና እኔ ያው እታወቃለሁ መካኒክና ሹፌር ነኝ። እዛ ቦታ ላይ ለጸበል እንደማንኛውም ሰው ልጸበል ነው የሄድኩት። ባለኝ ሙያም እያገለገልኩ ነበርና በአጠቃላይ የትሩፋት ስራ ነው የምሰራው እዛ ቦታ ላይ። የትሩፋት ስራ ስልክ ሁለት አይነት ሰው ያለው እዛ ቦታ ላይ፣ አንድ ለበረከት አንጸባራቂ ለብሰው የሚሰሩ አሉ። ሁለተኛ ደግሞ የአጸደ ማርያም ጋርዶች አሉ። ተመሳሳይ ልብስ ነው የምትለብሱት? ይለያል። የነሱ በዚህ በኩል እንደ ሰማያዊ ሆኖ እንደኛ ሆኖ የነሱ ሰማያዊ ነው። የኛ ደግሞ ኖርማን ቁጥር ለምሳሌ 4 ቁጥር ነበረ። ምናልባት ፎቶ የቲክቶክ ነው ያለ ለይቀው ያለውና የበረከት ስራ ነበር የምንሰራው እና ይሄን ሁሉ ሚስጥር ያወቅ ነው ያንን ስራ በምንሰራበት ሰዓት ነው። ግን ያደረገችው እሷ ምንድነው እኛ ከአራቱ ማዕዘን ነበር፣ ከደቡብ፣ ከሰሜን፣ ከምስራቅ፣ ከምዕራብ ተውጣተን ነበር እዛ ቦታ ያለን ልጆች እና በግለሰብ ጸበልተኞቹ እዛ ጋር እንዳይቸገሩ በቀን የሚገርማችሁ ከ25,000 ሰው በላይ ይገባል። ከ25,000 ሰው በላይ ጋጋታው ጋጋታ አይደለም እና አካል ጉዳተኛ አለ፣ በውልቸር የሚሄድ አለ፣ የህፃን ልጅ ይዛ የምትመጣ እናት አለች፣ ሞሎክሲው በቃ በጣም ያዝኑ ሰዎች አሉና እነሱን እንዳይረጋገጡ እየተንከባከብን ወደ ጸበል ቦታ እናስቀምጥ ነበር። ጸበል ቦታ ላይ እናስተባብር ነበርና የትሩፋት ስራ ነው የምሰራው። የበረከት ስራ የበረከት ስራ ስራ ገቢ ምን ነበር ታዲያ ስራ ካቆምክ? በጣም አሪፍ። አዎ እኔ በሰዓቱ የሄድኩት ለ1 ሳምንት ነው ብያለሁ። ግን እዛ ቦታ ላይ ተአምር ስላየው አንድ ልጅ ከመቀሌ የመታ ሴት ናትና እንደገባው ሰሞን ነው
ጸበል አልደርስ ብሏት ከዛ ሁሉ ጋጋታ ባይዘው ጸበሉ እዛ ርጭት ነው አልደርስ ብሏት ስትጋፋ አይኗ በራ እዛ ቦታ ላይ እመቤቴ የነሱን አይን ካበራሽ የኔንስ የኋላ ነገር እንዴት ነው ብዬ በቃ አላር በራስህ ካሁን ለምሳሌ ጥምቀትን የሚያነጥፉ አሉ አይደል ምንጣፍ ምናምን እነሱን ቀና ነበር መቼ ነው እመቤቴ የማገለግላት መቼ ነው ምናምን ብዬ አስብ ነበር እና ያን አጋጣሚ ሳገኝ ለማገልገል ፈቃደኛ ሆኜ እነሱም አገልግል ብለውኝ ቆይቻለሁ እዛ ቦታ ላይ በዛ ምክንያት በጣም ጥሩ ምክንያቱም ጥያቄ ሊሆኑ የሚችሉ ነገሮች በጥያቄነት ተዘለው ስለማይሄዱ እኔም ደግሞ ውስጤ ቅር ያለኝን ነገር መጠየቅ ግዴታ ስላለብኝ ነው አንድ ቤተክርስቲያን አገልጋይ የሚሆን ልጅ ምክንያት ይኖረዋል ያን ምክንያት ደግሞ ሰው ካላወቀለት የጥቅም ተጋሪ ሆኖ በግጭት ምክንያት የተፈጠረ ነገር ከሆነ ነገ አንተንም ዞረን እንጠይቃለን የኛ ጉዳይ ነው ቤተክርስቲያናችን ነችና አሁን ልጅቷ ከታሰረች በኋላ ብትፈታ ምንድነው የሚፈጠረው ጉዳይ በነፃ ብትለቀቅ አዎ እንግዲህ ዛቻው እስካሁን አለ ዛቻው ያው አጸደ ማርያም ማለት እዛ ያሉ ማህበረሰብ ላይ በጣም ይጭቅላት ስራ ነው የሰራችው ቲክቶከሮች ነው ሰርታለች አሁን ለምሳሌ አማኑኤል ራሱ መጋቢ ብሎ የሚጠራው እነሱ ራሱ ሄደው ቪዲዮ ሰርተው በገንዘብ እንደሰሩ አጣርተናለኛ ሙሉ ነገር አለ ያ ቦታ ችግር እንዳለ በሰዓቱ ነው እዛ ነበርኩና የሚገርም የካቲት 12 2017 ሮብ ቀን በሬት አድሯል ብለህ ታምነኛለህ ምን ቀን ሮብ ቀን የካቲት 12 2017 ቀን አንተ እዛው ነበርኩ የሚገርም ቲክቶከሮች መጥተው ቪዲዮ ሰርተው እንዲሄዱ የፋሲካ ጾም ሊገባ ቅበላ ነበርና እዛ ነበርኩና እና ለሮብ ቀን የታረደላቸው ለነሱ ነው ለቲክቶከሮቹ አይደለም ለአባቶች አጠቃላይ ለአባቶች ታርዶ ሮብ ቀን ይሄ ነገር እንዴት ነው ብዬ ጥያቄ ማለኝ አሁን ለወለ ቀድሙ ልመጣልህ ነው ይሄ ነገር ጥያቄ አቀረብኩ አይመለከትም ችግር የለውም 12 ሰዓት ከሆነ ችግር የለውም አሉ ፎቶም ቲክቶክ ነኝ ለቀዋለሁ ካያችሁት ከነቀኑ ያው በውጪዎቹ ነው ወደ አማርኛ ቀይሬ የካቲት 12 2017 ዓመት ሮብ ቀን የሚካኤል ቀን ነው ሁሉም ያውቃሉ ፎቶ ማስረጃም ማለት በቪዲዮም አለ ቲክቶክም ለቀው አይቶታል እነሱ ግን ለመካድ ሞከሩ ያ ነገር ስናገር እንኳን ዝም ብለ እንዳትገደል አቅም አላት የባለስልጣን ዘመርናት ነው የተባልኩት በሰዓቱ አይ እኮ ስልጣንና እምነት አይገናኝም ብዬ ብዙ ነገር ነበር በሰዓቱ ግን ያን ነገር አስተናግሬ ዛቻ ነበር አሁንም ብትለቀቅ እገላሃለሁ ምናምን ነው ዛቻው እንዳለ ነው እመቤቴን ዘንደም አንፈራም እስኪ አንድ ነገር ልጠይቅ ከነገርከኛ አይቀር ሮብ ቀን የታረደውን በሬ የበሉት እዛ ያሉት ካህናት ናቸው አጥኔም በእኔ ተጠቅሜዋለሁ እኔም በልቻለሁ ስንከትፍ ነበር ለይቱ ሙሉ አስተባባሪ ነበርን አንጸባራቂ እንደለበስን ታርዶ የበረከት ስራ ስሩ ተብሎ ለምን ሴቶች አይሰሩም ስንል ሚስጥር እንዳይወጣባቸው አይቻልም አሉ እንዴት እናንተ ስሩ በቃ ተብሎ አንጸባራቂ የለበሱ ልጆች ከምሽቱ ከ12 ሰዓት ታርዶ እስከ ሌሊቱ 6 ሰዓት ድረስ እየከተፍን ነበረ ከዛ በኋላ 7 ሰዓት ሲል አሁን እኮ ብበሉም ሐሙስ ነው ችግር የለውም ተባለ ያንን በላን ከዛ በኋላ እኔ ጓደኞቼም ገብተንበታል የንስሐ ቄደርም ተንቄበታለሁ እግዚአብሔር ይመስገን አባቶች አጠቃላይ እዛ ያሉ ምእመናንም ፍትፍት ተደርጎላቸው ቀን አብልተዋል እና ቄደርስ ተጠምቀውስ ቢሆን እነሱስ እኔ አላውቅም የራሴን ኃጢአት እና ንስሐ በአደባባይ እየገባህ ነው በአደባባይ ለጠፋው ጥፋት ያኔ አሁን በእኔ ስለ ቤተክርስቲያን ብዙም አይደለሁምና ጠልቄ አሁን ነው በጣም ውስጡ የገባኝ ስውራ ማርያም ተአምሩን ካየው በኋላ ከዛን አባቶችን እንዴት ነው ሮብ ቀን እርዳለ እንዴ አልኳቸው መቼ ቀን አሉኝ እንደዚህ ቀበላ ሮብ ቀን እኮ ታርዷል ስንት ሰዓት እንደዚህ ለዛውን በሚካኤል ቀን አንዳንድ ቦታ እንደ ባህል ብሎ ሊያርዱ ይችላል ለዛውን ገዳም የተባለ ቦታ አሉ አይ ስውራ ማርያም እኮ ላይ ሚልክ እግዚአብሔር ቤተክርስቲያን ነው የምትባለው የሀገረ ስብከቱ ብፁዕ አባታችን አቡነ ቄሌሜንጦስ ያውቃሉ ስል እንኳን ገዳም ደብር ነው እኮ አይታርድም አሉኝ ይሄ ነገርማ በክቻለሁ አልኩና ቀጥታ ምንድን የገባሁት ንስሐ የገባሁበት ስለዚህ ዋናው ያንተና የአጸደ ማርያም ጥል ምን ነበር እኔና አጸደ ማርያም ጥል የለንም በቃ ይሄን ነገር ሚስጥሩን እዛም ሆኜ እቃወም ነበረ እዛ ጋር ለቄደር የሚከፈል ብር አለ ለንስሐም ተብሎ በቃ ሁሉ ነገር ማን ነው ስርዓት የለው ይሄ ወንድማችን እንግዲህ በሚገባ ስለዚህ ልጅ በደንብ አብራርቶ ነግሮናል ብዬ አስባለሁ የራሷ ቅጥረኛ ጋርድ የራሷ ቅጥረኛ ወታደር ሁላ እንዳላት ነው የተነገረ ያለውና በዚህ ልክ የተደራጀች ልጅ ናት እንዲሁም ደግሞ በጣም በሚገርም ሁኔታ ማስፈራሪያ እየደረሰባቸው እንደሆነ ይታወቃልና አባቶችም እንግዲህ ፈርተዋት እጇ ረጅም ነው ተው እያሉ ይገኛሉና መሆን የለበትም በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ